በክርስትና እምነት ተከታዮች ዘንድ ለሁለት ወራት ለሚጠጋ ጊዜ የሚጾመው የአብይ ጾም የመጨረሻዎቹ ቀናት ላይ እንገኛለን። ከ8ቱ የአብይ ጾም ሳምንታት አንዱና የመጨረሻው ሳምንት የሆነው የሰሙነ ሕማማት መግቢያ ወይም ዋዜማ ሆሳዕና ይሰኛል። በዓሉ ሆሳዕና የሚለው ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸብርት እሁድ ይባላል። መምህር መጋቢ ሚስጥር አማኑኤል ሆሳዕና አሁን አድን የሚል ትርጓሜ ያለው ሲሆን በግዕዝ ደግሞ መድኃኒት ማለት እንደሆነ ይናገራል። ሆሳዕና ማለት የዕብራይስጥ ቋንቋ ነው። ሆሻዕና ትብል የሚለውን ትርጓሜ እናገኝበታለን። ሆሳዕና ማለት ቀጥታ ትርጉሙ ሚስጥራው ትርጉሙ አሁን አድን ማለት ነው። አሁን አድን የሚል ነው። በግዕዝ መዝገበ ቃላት ስናገኘው ደግሞ ሆሳዕና ብሎ መድኃኒት ይሆናል። ማቴዎስ ወንጌል 21 ከ9 ጀምሮ እንደገና ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 12 ጀምሮ ደግሞ እናገኘዋለን። የተመሰገነበት ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ነው። እቺን ሆሳዕና ልዩ ነው። እንኳን ቅዱስ ያሬድ ምንድነው የሚለው ዘይኮነን ቅድመዝ እንደዛ ሆኖ አያውቅም። እንደዛ ሆሳዕና እለት እንደዛ ሆኖ አያውቅም። ወይኮን እምድህር ወይኮን ቅድመዝ ከዚህ በፊት ሆኖ አያውቅም። ከዚህ በኋላ ደግሞ አይሆንም ነው ያለው። ልብሳቸውንና የዘንባባ ዝንጣፍ እያነጠፉ ፍጥረታት ሁሉ የሰው ልጆችን ሊያድን የመጣው ጌታ የተቀበሉበት ነው ሆሳዕና። ኢየሱስ ክርስቶስ በአህያ ተጭኖ የትንቢቱ ቃል እንዲፈጸም ወደ ኢየሩሳሌም የሄደበትም እንደሆነ መምህሩ ያነሳሉ። በዕለቱ ሆሳዕና በቅዱሳን መላእክት በሰማይ እንደሚመሰገን በአርያም እንደሚመሰገን እግዚአብሔር አምላክ በዚህ ምድር ደግሞ በእንደዚህ አይነት አሁን ምንድነው ያደረጉት? መጀመሪያ ልብሳቸው አነጠፉበት። አህያዋ እንኳን ክብር ይገባታል ብሎ ልብሳቸው ያወለቁ ያነጥፉት እንደነበረ ዮሐንስ ወንጌል ምዕራፍ 12 ማቴዎስ ወንጌል 21 ላይ እናገኘዋለን ማለት ነው። ከዛ በኋላ ደግሞ ይህንን ዘንባባ እንትን ያደረጉት ያነጥፉበት ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዕለተ ሆሳዕና የተለያዩ ሥርዓት አምልኮትን ታደርጋለች። ምእመናኑ ደግሞ የዘንባባ ቀለበት በጣታቸውና በጭንቅላታቸው በማድረግ ወደ ቤተክርስቲያንም ይተማሉ። መስቀል ቅርጽ ምእመናን የሚያደርጉበት ዘንባባ ከእስራኤል የመጣና ሃይማኖታዊ አንድምታውም ከእግዚአብሔር ምስጋና አንለይም የሚል ቃል ኪዳን መሆኑን ተናግረዋል። ዘንባባ ቤተክርስቲያን ይገባል፣ ይባረካል። ከተባረከ በኋላ ይሰጠናል። አብ ግንባርና ግንባራችን ላይ እናደርገዋለን። ይሄ ምንድነው? እስራኤላውያን እንዳመሰገኑት እኛን ስናመሰግን አድረናል ለማለት ነው። ደግሞ ቀለበት የምናደርግበት ደግሞ ቃል ኪዳን ነው። በቃ ከምስጋና አንለይም ለማለት ነው። አሁን ቃል ኪዳን ቀለበት የሚያደርግ ሰው ከምስጋና አንለይም የሚል ነው። ይህን ደግሞ አባታችን አብርሃም ሲያደርጉት ነበር። እንኳን ቅዱስ ያሬድ በጣፋጭ የሆነ ዜማ እንዲህ ብሎ ያመሰግናል። አብርሃም ነሣ አይጹቀ በቀልት አብርሃም ነሣ አይጹቀ በቀልት አብርሃም ነሣ ያለ ቅዱስ ያሬድ ይሄ በሸብሸቦ በደመቀ እንትን ይከበራል ማለት ነው። ዘንባባ ከኦሪት ዘመን ጀምሮ የነበረ ነው ያሉት መምህሩ በቀላሉ እሳት የማያቃጥለውና ሹል ከመሆኑ ጋር ተያይዞ እግዚአብሔርን ብታመልኩ መንግስቱን ትወርሳላችሁ፣ ባታመልኩ ግን ገሃነም እሳት ትገባላችሁ የሚል አንድምታም እንዳለው ያነሳሉ። በሌላ በኩል ደግሞ ዘንባባ የደስታ መገለጫ፣ የሰላም ምልክት፣ ጌታ ለእስራኤላውያንና ለአዳም የሰጠውን ቃል ኪዳን ለማስታወስ የሚደረግ ነው ይላሉ።